ሰላም ሰላም ተማሪዎች ውድ የመጽሐፍ መንደር ተከታታዮቻችን እንደምን ከረማችሁ? ዛሬ በዩኒት 5 በባለፈው ክፍል የቀጠለ ስለ ፋይናንሻል ማርኬት እናያለን ማለት ነው። ፋይናንሻል ማርኬት ምንድነው የሚለውን በፓርት 2 ይዘን መጥተናል ማለት ነው። በባለፈው ክፍል ስለ ፋይናንሻል ኢንተርሚዲያሪስ አይተናል። ምናልባት ግር ያላችሁ ነገር ካለ ኮሜንት ላይ ከስር ጻፉልን እንመልስላችኋለን ማለት ነው። ስለዚህ ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ለሁሉም ተማሪዎች አድርሱልን። ጥያቄም ካላችሁ ኮሜንት ላይ ጻፉልን። በተመቻችሁ ሶሻል ሚዲያ ላይ እንገኛለን ማለት ነው። ዛሬ ስለ ፋይናንሻል ማርኬት ነው የምናየው። ኢንትሮዳክሽን ቱ ፋይናንሻል ማርኬት። ፋይናንሻል ማርኬት ማለት ምን ማለት ነው የሚለውን በዋናነት የምናየው ፓርት ነው ዛሬ ማለት ነው። At the end of this section, students will be able to describe of financial market and component of financial market እነዚህ ነገሮች አንደርስታንድ ማድረግ አለብን ማለት ነው። በዚህ ትምህርት መጨረሻ ላይ መረዳት ያለብን ኦብጀክቲቫችን እነዚህ ፖይንቶች ናቸው ማለት ነው። ፋይናንሻል ማርኬት ማለት ምን ማለት ነው እና ኮምፖነንት ኦፍ ፋይናንሻል ማርኬት ምን ማለት ነው የሚለው ዲፋይን እና ዲስክራይብ እናደርጋለን ማለት ነው። ስለዚህ በዚህ ሴክሽን ውስጥ ሜን ፖይንት ተብሎ የሚታሰቡ ስለ ፋይናንሻል ማርኬት እናወራለን። መኒ ማርኬት ምንድነው? ካፒታል ማርኬት ምንድነው? ኢንቨስትመንት ምንድነው? የሚለውና የተለያየ ፖይንቶች አሉ። ኪ ፖይንት ናቸው ተብሎ የተወሰዱት እነዚህ ናቸው ማለት ነው። ምንድን ናቸው የሚለውን አንደርስታንድ እናደርጋለን አንድ በአንድ ማለት ነው። የመጀመሪያው ፋይናንሻል ማርኬት ማለት ነው ማለት ነው። what is the financial market? Financial market are a market that provide channel for allocation of saving to investment. A channel for allocation saving to investment is ፋይናንሻል ማርኬት ማለት የቆጠባችሁት ገንዘብ ሊሆን ይችላል። የተለያዩ አሴቶች አላችሁ። እነሱን አሴቶች ወዴት መቀየር ማለት ነው? ወደ ኢንቨስትመንት ቻናል ነው። አሎኬሽን ፎር ሴቪንግ ቱ ኢንቨስትመንት ከሴቪንግ ወደ ኢንቨስትመንትን ፕሮቫይድ ማድረግ ኦር ቻናል የቆጠባችሁ ሴቭ ያደረጋችሁት ነገሮችን ወዴት መቀየር ማለት ነው? ወደ ኢንቨስትመንት ማድረግ ማለት ነው። ስለዚህ ፕሮቫይድ ኤ ቫራይቲ ኦፍ አሴትስ አሴታችሁ የተለያየ ነገር ሊሆን ይችላል። ገንዘብ ብቻ አይደለም ኢንቨስት የምታደርጉት ወደ ኢንቨስትመንት የምትቀይሩት ገንዘብ ብቻ አይደለም። ስለዚህ የተለያየ ሀብት ይኖራቸዋል አሴቶች ቫራይቲ ኦፍ አሴት ያላችሁ ሴቨር። ስለዚህ ይሄ ሴቨሮች ወደ ኢንቨስት አድርጎ ኢንቨስት የሚያደርግበት ደግሞ ኬዙ ምንድን ነው? ራይዝ ኦፍ ፈንድስ ነው። ራይዝ ኦፍ ፈንድስ ኢንቨስት ባደረጋችሁ ቁጥር አሴታችሁ እየጨመረ ይመጣል፣ ፈንዳችሁ እየጨመረ ይመጣል ማለት ነው። ዘሩ ገቢ ሊኖራችሁ ይችላል። አሴት የያዛችሁ ሴቭ ያደረጋችሁት አሴት ወደ ኢንቨስት ስታደርጉት ወይ ኢንቨስተር ስትሆኑ ራይዝ ኦፍ ፈንድስ ኦር ሂርባይ ዲካፕል አክት ኦፍ ሴቪንግ ኤንድ ኢንቨስትመንት። ሴቪንግ እና ኢንቨስትመንት ዲካፕል አብሮ ታስጓዟላችሁ ማለት ነው። ሴቭ ያደረጋችሁት ነገርን ወደ ኢንቨስትመንት ስትቀይሩ ዲካፕል ይሆናሉ ማለት ነው። አብሮ የሚጓዙ ነገሮች ይሆናሉ ማለት ነው። ስለዚህ ፋይናንሻል ማርኬት ሚንስ ጀነራሊ ቻናል ፎር አሎኬሽን ኦፍ ሴቪንግ ቱ ኢንቨስትመንት ዘይ ፕሮቫይድ ቻናል ፎር አሎኬሽን ቱ ኢንቨስትመንት። ሴቭ ያደረጋችሁት ነገሮች ወደ ኢንቨስትመንት የመቀየር መንገድ ፋይናንሻል ማርኬት እንለዋለን ማለት ነው። ፋይናንሻል ማርኬት እንለዋለን። ፋይናንሻል ማርኬት ሴቨር ኤንድ ኢንቨስተር አር ኮንስትሬትድ ኖት ባይ ዜር ኢንዲቪጁዋልስ ኤቢሊቲ በት ባይ ኢኮኖሚ ኤቢሊቲ ቱ ኢንቨስት ኤንድ ሴቭስ። ለኢኮኖሚ ኤቢሊቲ ኢንቨስት እና ሴቭ ለማድረግ የሴቨሮች የኢንቨስተሮች ኮንስትሬትድ ባይ ኢንዲቪጁዋል ኤቢሊቲ። ምናልባት ኢንዲቪጁዋል ላይ ኮንስትሬት ሊያወር ይችላል ማለት እንደ ተቃራኒ ሊሆን ይችላል። but the economy ability to invest and save respectively that means ሴቨሮች ኢንቨስት ያደርጋሉ፣ ኢንቨስተሮች ደግሞ ሴቭ የማድረግ እንትን አላቸው ማለት ነው። ስለዚህ ኮንስትሬትድ አንዳንዴ በግል ደረጃ ኮንስትሬትድ የመሆን እድል ላይኖረው ይችላል በግል ደረጃ ማለት ነው። ስለዚህ እንደ ኢኮኖሚ ኤቢሊቲ እንደ ኢኮኖሚ አቅማችን ኢንቨስት እና ሴቭ ልናደርግ እንችላለን ማለት ነው። ስለዚህ ፋይናንሻል ማርኬት ለአንድ ሀገር እድገት በጣም ወሳኝ የሆነ ጉዳይ ነው።
አንድ ሀገር ለማደግ ፋይናንሻል ማርኬት በጣም ብዙ ኢንቨስት የሚያደርገው ኦር ኮንትሪቢዩት የሚያደርገው ነገር አለ። ኮንትሪቢዩት ኦፍ ኢኮኖሚ ዲቨሎፕመንት ማለት ነው። ስለዚህ የሆነ ሴቭ ያደረጋችሁት አሴት ወደ ኢንቨስትመንት ስትቀይሩ ለአገር እድገት፣ ለኢኮኖሚ እድገት ተጽዕኖ ያለው ማለት ነው። የሆነ ነገር ገዝታችሁ ካስቀምጣችሁት ሴቪንግ ይባላል። አሴታችሁ ነው። ለምሳሌ ሃውስ ቤት ገዝታችሁ ካስቀመጣችሁት ምንድን ነው ሴቪንግ ነው የሚባለው። ሃውስ ምንድን ነው? ሴቭ ነው የምታደርጉት። ግን ቤቱ ወደ ክራይ ወደ ተለያየ ነገር ስትወስዱት ደግሞ ምንድን ነው ማለት ነው? ኢንቨስት እያደረጋችሁ ነው ማለት ነው። ኢንቨስት ስታደርጉ አንድ የእናንተ ገቢ እየጨመረ ይመጣል ማለት ነው። የቤቱ ዋጋም እየጨመረ ይመጣል። ስለዚህ በገዛችሁበት አሸጡትም፣ ምክንያቱም እየጨመረ ስለሚሄድ ለወደፊቱ ሴቭ ያደረጋችሁት ነገር ነው። እሱ ደግሞ እየተቀመጠ ባለ ቁጥር ወደ ኢንቨስትመንት ስትቀይሩት፣ ወደ ክራይ ወደ ተለያየ ነገር ስታደርጉት ቤቱ ምንድነው ማለት ነው? ኢንቨስት አደረገ እንላለን ማለት ነው። ስለዚህ ኢኮኖሚያችሁ ጨመረ። ከገዛችሁበት የሆነ ነገር ጨምሮ ሲሸጡት፣ ከገዛችሁበት እያከራያችሁ በሄዳችሁ ቁጥር እሱ ኢንከም ጀነሬት እያደረገ ይሄዳል። ገቢ እየጨመረ በሄደ ቁጥር እናንተ ገቢያችሁ እየጨመረ ይመጣል ማለት ነው። ይሄ ደግሞ በጣም ለአገር ኢኮኖሚም ኦር ለተለያየ ለሀገር ብቻ ሳይሆን ለግልም ለተለያየ ነገሮች ኢኮኖሚ በጣም አስፈላጊ ነገር ነው ማለት ነው። ሶ ለአንድ አገር እድገት ማለት ነው። ፋይናንሻል ማርኬት ቱ ማጀር ኮምፖነንት አላቸው። ፋይናንሻል ማርኬት የምንላቸው ሁለት አይነት ኮምፖነንቶች አሉት። መኒ ማርኬት እና ካፒታል ማርኬት ይባላሉ ማለት ነው። መኒ ማርኬት እና ካፒታል ማርኬት የምንላቸው ማለት ነው። መኒ ማርኬት ማለት ማርኬት ሴክተርስ ኦፍ ፋይናንሻል ማርኬት ኢንክሉድስ ፋይናንሻል ኢንስትሩመንት ዊዝ ማቹሪቲ ዴት ኦፍ 1 year or less than at a time of issue። ይሄ ፋይናንሻል ኮምፖነንት ማርኬት ኮምፖነንት የገበያ አይነት ምንድን ነው? 1 ዓመት ወይም ከዚያ በታች የመጨረሻ ጊዜ ማቹሪቲ ያላቸው የፋይናንስ መሳሪያዎች ያካትታል ማለት ነው። ማኒ ማርኬት ስንል 1 ዓመትና ከዛ በታች ዴታቸው ያላቸው የገበያ ኢንስትሩመንቶች ዛት ሚንስ መኒ ማርኬት ኢንስትሩመንት ከምንላቸው ውስጥ ፋይናንስ ማርኬቶች ጀነሬት የሚደረጉበት ነገር ናቸው። ከዛ ውስጥ ግን 1 ዓመትና ከዛ በታች የሆነ ኢንስትሩመንት የሚያካትት አይነት ነገር ከሆነ መኒ ማርኬት እንላለን። መሳሪያዎችን የሚይዝ የፋይናንስ ማርኬትን ማሳሪያዎች መኒ ማርኬት ሊይዛቸው የሚገባ 1 ዓመትና ከዛ በታች የሆኑ ኢንስትሩመንቶች የሚያካትት አይነት ነገር ከሆነ መኒ ማርኬት እንላለን ማለት ነው። ማቹሪቲ ዴት አለው። ማቹሪቲ ዴቱ 1 ዓመትና ከዛ በታች ነው ማለት ነው። ስለዚህ ከዚህ ውስጥ 1 ዓመትና ከዛ በታች የሆኑት እነማን ናቸው ስንል የመጀመሪያው ትሬጀሪ ቢል ነው። ትሬጀሪ ቢል፣ ኮመርሻል ፔፐርስ፣ ኔጎሽየብል ሰርቲፊኬት ኦፍ ዲፖዚት፣ ሪፐርቸዝ አግሪመንት እና ባንከር አክሰፕታንስ፣ እነዚህ መኒ ማርኬት ይባላሉ ማለት ነው። መኒ ማርኬት ውስጥ የሚካተቱ ነገሮች ናቸው። መኒ ማርኬት ስንል ደግሞ ለምሳሌ 1 ዓመትና ከዛ በታች የሆነ ፋይናንስ ማርኬት ኢንስትሩመንት የሆነ ሚይዝ ነገር ነው ብለናል። ከዛ ውስጥ ትሬጀሪ ቢል ነው። ትሬጀሪ ቢል ማለት የመንግስት የክፍያ ሰነዶች የምንላቸው ወይም ደግሞ የግምጃ ቤት ሰነድ የምንለው ማለት ነው በአማርኛው። የመንግስት የክፍያ ሰነዶች ማለት ምን ማለት ነው? ኦር ትሬጀሪ ቢል ማለት ምን ማለት ነው? አንዱ የፋይናንሻል ኢንስትሩመንት ነው። ዛት ሚንስ መኒ ማርኬት ነው ማለት ነው። መኒ ማርኬት መሆኑ ደግሞ ምንድን ነው የሚያሳየው? ማቹሪቲ ዴቱ 3 ሳምንት፣ 1 ወር፣ 3 ወር እና እስከ 6 ወር የሚቆይ ብቻ ነው። ዛት ሚንስ ሌስ ዛን 1 year ነው ማለት ነው። መኒ ማርኬት ኢንስትሩመንት እንለዋለን። የመኒ ማርኬት ነው። መኒ ማርኬት ነው ሌስ ዛን 1 year ዛት ሚንስ ፋይናንሻል ኢሹድ ባይ ገቨርንመንት በኢሹድ የሚደረገው ወይም ደግሞ የሚታተመው ይሄ የመንግስት የክፍያ ሰነዶች በመንግስት ብቻ ነው። እነዚህ ደግሞ የ3 ሳምንት፣ የ1 ወር እና የ3 ወር፣ የ6 ወር እየተባለ የሚወጣ ወረቀቶች በመንግስት የሚታተም ነው ማለት ነው። ስለዚህ ይህ ሪያላይዝ የሚያደርገው ሪተርን ባይ ባይንግ ዚ ሴኩሪቲ ፎር ሌስ ዛን ዘ ማቹሪቲ ቫሉስ ዘን ሪሲቭ ማቹሪቲ ቫሉ አት ማቹሪቲ።
the holders of T-bill realize return by buying this security እነዚህ ሴኩሪቲዎች ሲገዙ ወር ደግሞ ወረቀቶች ስትገዙ ሌዛን ማቹሪቲ ቫሉ ከማቹሪቲ ቫሉ ያነሰ ነው ማለት ነው። ከጊዜው ያነሰ ቀድማችሁ ነው የምታስገቡት። ስለዚህ ሪሲቭ ዘ ማቹሪቲ ቫሉ ኦፍ ማቹሪቲ ባጭሩ ትሬዠሪ ቢል ማለት የመንግስት የመክፈያ ሰነዶች ማለት ነው። የተለያዩ ወረቀቶች ከ3 ሳምንት እስከ 6 ወር ውስጥ ባሉ በመንግስት ታትመው የሚወጡ ወረቀቶች ትሬዠሪ ቢል እንላቸዋለን ማለት ነው። ኮመርሻል ፔፐር ማለት ደግሞ የንግድ ወረቀቶች የምንላቸው ማለት ነው። የንግድ ወረቀቶች ስምምነት ነው። ፕሮሚሰሪ ኖትስ ሪትን ፕሮሚስ ቱ ፔይ ኢሹድ ባይ ላርጅ ክሬዲት ኮርፖሬሽን ሙኒሲፓሊቲ ሃቪንግ ኦሪጂናልስ ማቹሪቲ ዛት ሬንጅ ፍሮም 1 day to 217 days ኮመርሻል ፔፐር ሜይ አይዘር ኢንተረስት ቤሪንግ ኦር ሶልድ ዲስካውንት ቤዚስ። ስለዚህ ኮመርሻል ፔፐር ስንል የንግድ ወረቀቶች ስምምነት ነው። ፕሮሚስ የምናደርግበት ነው። ቃል በቃል የምንገባበት ሚጻፍ ነው። ሪትን ኖት የምንለው ለምሳሌ ብዙ ጊዜ እነዚህ ነገሮች በትላልቅ እንትኖች የሚደረግ ነው። ላርጅ የሆኑ ኢሹድ የሚደረጉት በላርጅ ካምፓኒዎች፣ ክሬዲተርስ ኮርፖሬሽኖች፣ ኩባንያዎች ሙኒሲፓሊቲ በእንደ ትላልቅ ከተማዎች ሊሆኑ ይችላሉ። በእነሱ ነገሮች ማቹሪቲ ዴት አለው። ይሄ ነገር ከአንድ ቀን እስከ 270 ቀኖች ከአንድ ቀን እስከ 270 ቀን መሀል ላይ ያለ ፕሮሚስ ከዚህ ቀን እስከዚህ ቀን የምትመልሱት አይነት ገንዘብ ከአንድ ቀን ወስዳችሁ ፕሮሚስ አድርጋችሁ ጽፋችሁ በጽሁፍ የሚመለስ አይነት ነገር ከሆነ ኮመርሻል ፔፐር ይባላሉ። የንግድ ወረቀቶች የምንላቸው ማለት ነው። እነዚህ ደግሞ ብዙ ጊዜ የሚደረጉት በትላልቅ ካምፓኒዎች፣ ሙኒሲፓሊቲዎች እና ክሬዲት ወርዞች በእነዚህ ውስጥ የሚካተት ነገር ነው ማለት ነው። ስለዚህ በወረቀት ስምምነት ውል የምንለው ብዙ ጊዜ ውሎች የምንላቸው በትላልቅ ካምፓኒዎች የሚደረጉ ከአንድ ቀን እስከ 270 ቀን የሚካሄዱ ነገሮች ኮመርሻል ፔፐር ይባላሉ። አንዱ የመኒ ማርኬት ኢንስትሩመንት ነው ማለት ነው። ሌላኛው ሰርተፊኬት ኦፍ ዲፖዚት ነው። ሰርተፊኬት ኦፍ ዲፖዚት አር ሪተን ፕሮሚስ ባይ ባንክስ ቱ ፔይ ዲፖዚተር። ሰርተፊኬት ኦፍ ዲፖዚተር ሚንስ አር ሪተን ፕሮሚስ ባይ ባንክ ቱ ፔይ ዲፖዚተርስ። ሰርተፊኬት ኦፍ ዲፖዚተር ማለት ዲፖዚት ስናደርግ ባንኮች ለዲፖዚተሩ ምን ያደርጋሉ? ፔይ ያደርጋሉ፣ ይከፍላሉ። በባለፈውም ብለናል። ሴቭ ለማያደርግ ሰው ሴቭ ስታደርጉ ምን ታገኛላችሁ? ኢንተረስት ታገኛላችሁ ማለት ነው። ስለዚህ ፕሮሚስ ታደርጋላችሁ ሴቭ የምታደርጉበት። ስለዚህ ሴቭ ስታደርጉ ባንኩ ለእናንተ ምን ያደርጋል? ዲፖዚት ያደርጋል ማለት ፔይ ያደርጋል፣ ይከፍላል። they are issued by large commercial bank with original maturity between 1 month and 1 year. On the maturity date the issuer repays the principal and plus interest. ስለዚህ ስምምነት ነው። ተስማምታችሁ ባንኩ ለእናንተ ዲፖዚት ስታደርጉ የሚከፍላችሁ ክፍያ አለ። ከዛ ሪፔይ ያደርጋል፣ ኢንተረስትም ያደርግላችኋል ማለት ነው። መልሶ ይከፍላችኋል። ከዛ ኢንተረስት ወለድ የሚሰጣችኋል ማለት ነው። ሰርቲፊኬት ኦፍ ዲፖዚት ይሄ ብዙ ጊዜ ተለዋዋጭ የባንክ ተቀማጭ ወረቀቶች የምንላቸው ነው። ከጊዜ ጊዜ ሊለያይ ይችላል፣ ሊለዋወጥ ይችላል። ዲፖዚት ስታደርጉ የሚከፍላችሁ እንትን ማለት ነው። ስለዚህ ኢሹ የሚደረገው ኮመርሻል ባንኮች፣ ንግድ ባንኮች በራሳቸው በአንድ ወር እስከ 1 ዓመት ውስጥ ባለው ሞመንት ዲፖዚት ላደረገ የሆነ ያክል ወለድ ያገኛል። ይሄን ያክል በዚህ ወር እስከዚህ ወር ድረስ ብሎ ዲስካውንት ሊያደርጉ ይችላሉ። ኢንተረስታቸው ሃይ ሊያደርጉ ይችላሉ፣ ዲፖዚት ለሚያደርግ ማለት ነው። ስለዚህ በዛ በአንድ ወር ውስጥ እስከ 1 ዓመት ውስጥ ከአንድ ወር ውስጥ እስከ 1 ዓመት ውስጥ ባለው ሞመንት ውስጥ ሴቭ ለሚያደርግ ፔይ ያደርጋል፣ ለዲፖዚተሩ ይከፈለዋል። ፕሮሚስ ባይ ባንክ ቱ ፔይ ዲፖዚተርስ ቃል ይገባላቸዋል። በዚህ ከአንድ ወር ውስጥ እስከ 1 ዓመት ውስጥ በዚህ መሃል ዲፖዚት ለሚያደርግ ሰው ይህን ያክል ኢንተረስት ያገኛል፣ ወለድ ያገኛል ብሎ ቃል ሊገባላችሁ ይችላል። ይሄ ሰርቲፊኬት ኦፍ ዲፖዚት ይባላል ማለት ነው። ስለዚህ
ይሄ ደግሞ ምንድነው ተለዋዋጭ ነው ባይ ዘ ዌይ ተለዋዋጭ የባንኮች ተቀማጭ ወረቀት ማለት ነው። እነዚህ ወደ አማርኛው ሲመጣ ማለት ነው። ስለዚህ ሊቀያየር ይችላል ማለት ነው። አንዳንዴ ሊያቆሙ ይችላሉ። ቢኮዝ ከአንድ ወር እስከ አንድ አመት ውስጥ ባለው መካከል ነው ለዚህ ጊዜ የሚያክል የሚቆይ እንደዚህ ባንካችን ይሄን ያክል ለሚያስቀምጥ ይሄን ያክል ወለድ እንሰጣለን ብለው ማስታወቂያ ሊያወጡ ይችላሉ። የተለያየ ነገሮች ሊያደርጉ ይችላሉ ባንኮች ማለት ነው። ይሄ ሰርተፊኬት ኦፍ ዲፖዚት እንለዋለን ማለት ነው። ሶ እነዚህንና የተለያዩ ነገሮች መኒ ማርኬት እንላቸዋለን። መኒ ማርኬት ሚንስ ማቹሪቲ ዴት ስታርት ሌስ ዛን 1 ይርስ ማለት ነው። ማቹሪቲ ዴት ያላቸው ከአንድ አመት በታች የሆኑ ማርኬት ኢንስትሩመንት የሚይዝ ነው። ኢንስትሩመንት መሳሪያዎች የሚያካትት የፋይናንሻል ማርኬት አንዱ ፓርት ነው ማለት ነው። ሌላኛው ሁለተኛው ካፒታል ማርኬት ነው። ኮምፖነንት ኦፍ ፋይናንሻል ማርኬት ኮምፖነንት ኦፍ ፋይናንሻል ማርኬት ውስጥ ሁለተኛው ካፒታል ማርኬት ነው። ፋይናንሻል ማርኬት መኒ ማርኬት ላይ መኒ ማርኬት ስናይ መኒ ማርኬት ማለት ሌዛን 1 ይር ነው ብለናል። አንድ አመት እና ከዛ በታች የሆነ ፋይናንሻል ኢንስትሩመንት የሚያካትት አይነት ነገር ከሆነ መኒ ማርኬት እንለዋለን ማለት ነው። ካፒታል ማርኬት ማለት ደግሞ ማለት ነው ፋይናንሻል ማርኬትስ ዌር ሎንግ ተርም ፋይናንሻል ኢንስትሩመንትስ አር ኢሹድ ባይ ኮርፖሬሽን ኦር ገቨርንመንት ማለት ነው። ሎንግ ተርም ነው፣ ለረጅም ጊዜ የሚቆይ ነው። ማቹሪቲ ዴት ሊኖረውም ላይኖረውም ይችላል። ይሄን ቀን ተብሎ ሊቆረጥለትም ላይቆረጥለትም ይችላል። ግን ሞር ዛን 1 ይር ነው፣ ከአንድ አመት በላይ ነው። you have the original maturity greater than 1 year. perpetual security those have no maturity date. ከአንድ አመት በላይ ነው፣ ጊዜ ገደም ላይኖረው ይችላል። ኖ ማቹሪቲ ዴት ላይኖረውም ይችላል ማለት ነው። ስለዚህ ካፒታል ማርኬት ስንል አንድ የፋይናንሻል ማርኬት የፋይናንስ ገበያ ነው። ሎንግ ተርም ነው፣ በጣም ለረጅም ጊዜ የሚቆይ ፋይናንሻል ኢንስትሩመንቶች ፋይናንስ መሳሪያዎች ከምንላቸው ውስጥ የሚያካትት ነው። እነዚህ ደግሞ የሚዘጋጁት በትላልቅ ኮርፖሬሽኖች እና በገቨርንመንት ነው ማለት ነው። በመንግስትና በኩባንያዎች የሚዘጋጅ ነው ማለት ነው። ላርጅ አማውንት ኦፍ መኒ ዛት ኢዝ ኢንቨስትድ ኦር ኢሹድ ፎር ስታርቲንግ ቢዝነስ ማለት ነው። ካፒታል ማርኬት ሚንስ ላርጅ አማውንት ኦፍ መኒ በጣም ብዙ ገንዘብ ሊሆን ይችላል። ዛት ኢዝ ኢንቨስትድ ኦር ኢሹድ ቱ ስታርት ቢዝነስ ለመጀመር ብዙ ገንዘብ የምትይዙበት ግን ግሬተር ዛን ኦር ሞር ዛን 1 ይርስ ከአንድ አመት በላይ የሆነ ጊዜ ገደብ ያለውም የሌለውም ሊሆን ይችላል ማለት ነው። ስለዚህ እነዚህ ደግሞ ሁለት አይነት ማርኬቶች አሉት፣ ካፒታል ማርኬቶች አሉ ማለት ነው እዚህ ውስጥ የሚካተቱ ኢኩዊቲ ማርኬት ኤንድ ኦብሊጌሽን ዴቢት ኦብሊጌሽን ማርኬት የምንለው ማለት ነው። ይህ ካፒታል ማርኬት አይነቶች ናቸው። የካፒታል ማርኬት አይነቶች ናቸው። ካፒታል ማርኬት ሚንስ ካፒታል ማርኬት ስነ ግሬተር ዛን 1 ነው፣ ከአንድ አመት በላይ የሆነ ማቹሪቲ ዴት ያለውም የሌለውም ሊሆን ይችላል ማለት ነው። ሶ አንዱ የኢንስትሩመንቶች የሚያካትታቸው ከነዛ ውስጥ ኢንስትሩመንቶች ውስጥ የመጀመሪያው ኢኩዊቲ ነው። ኢኩዊቲ ማርኬት ኢኩዊቲ ማለት አንድ የፋይናንሻል ማርኬት ኢኩዊቲ ማርኬት ማለት የካፒታል ማርኬት ፋይናንሻል ኢንስትሩመንት ነው፣ እንደ ማሳሪያ ሆኖ የሚያገለግል ነው። ኢኩዊቲ ማለት ባይ ዘ ዌይ በአማርኛው ባለቤትነት ማለት ነው። ኢኩዊቲ ስንል ሶ ካፒታል ማርኬት ነው። ሞር ዛን 1 ይር ነው፣ ከአንድ አመት በላይ ነው። ማቹሪቲ ዴት ሊኖረውም ላይኖረውም ይችላል ማለት ነው። ስለዚህ አንድ የፋይናንሻል ካፒታል ማርኬት ፋይናንሻል ኢንስትሩመንት ነው፣ እንደ ማሳሪያ ሆኖ የሚያገለግል። ስለዚህ ሁለት አይነት ደግሞ አክሲዮኖች አሉ። ባለቤት ስንሆን ሁለት አይነት ስቶኮች አሉ፣ ኮመን ስቶክ እና ፕሪፈርድ ስቶክ የምንለው ማለት ነው። ኮመን ስቶክ ማለት ምን ማለት ነው? ኮመን ስቶክ ሚንስ ሪፕሬዘንት ኦነርሺፕ ኦፍ perpetual corporation. Common stock is a perpetual security. common stock ስንል የመደበኛ አክሲዮን ከምንላቸው ውስጥ ዋናውና ወይም ባለቤትነት ኦነር የምንሆንበት ነው
ኮመን ስቶክ ስንል ኦነር ባለቤት የምንሆንበት ወይም ትክክለኛ መደበኛ አክሲዮን ከምንላቸው ውስጥ ኢኩዊቲ አንዱ ፋይናንሻል ማርኬት ነው ማለት ነው። ኮመን ስቶክ ኢዝ ፐርፔቹዋሊ ሴኩሪቲ የለውም፣ ማቹሪቲ ዴት የለውም። ፐርፔቹዋል ይሄ ቀን ተብሎ ኮመን ስቶኮች እንትን አይሉም። ትርፋቸው የጋራ ሊካፈሉ ይችላሉ። ድርጅቱ አክሲዮኑ እንደቀጠለ እስከቀጠለ ድረስ አክሲዮኑ እስካለ ድረስ ኢኩዊቲያቸው ይቀጥላል፣ አክሲዮኑ ይቀጥላል። ዛት ሚንስ ኦነርሺፕ ናችሁ ማለት ነው፣ ባለቤት ናችሁ። ድርጅቱ እያተረፈ ካለ ትርፋችሁ እየተካፈላችሁ ነው የምትሄዱት። የሆነ ነገር እያደረጋችሁበት እያሳደጋችሁ ትሄዳላችሁ አክሲዮናችሁ። ካልሆነ ግን የከሰረን ቢሆን ክስሩ የጋራ ነው የምትጠቀመው፣ ባለቤት ናችሁ። ኮመን ስቶክ ኢዝ ፐርፔቹዋል ሴኩሪቲ ቀኑ ይሄን ነው ተብሎ ማቹሪቲ ዴት የለውም ማለት ነው። ስለዚህ አንዱ የካፒታል ማርኬት ነው የተባለበት ኢኩዊቲ አንዱ መሳሪያ ሆኖ የሚያገለግለው ምንድን ነው? ዴት የለውም። ሞር ዛን ዋን ይር ነው፣ ከአንድ ዓመት በላይ ነው ማለት ነው። ፕሪፈርድ ስቶክ የምንለው ደግሞ እንደ አማራጭ የምንጠቀማቸው ማለት ነው። ፕሪፈርድ ማለት ተመራጭ አክሲዮን ተብሎ የሚወሰዱ ማለት ነው። ኦነርሺፕ ኢንተረስትስ ኢን ፐርፔቹዋል ኮርፖሬሽን በት ካን አይዘር ሃቭ ሪዴምፕሽን ኦር ማቹሪቲ ዴት ኦር ፐርፔቹዋሊ። ፕሪፈርድ ስታደርጉ እንደ አማራጭ ተመራጭ ነው ብላችሁ ስትመርጡ አክሲዮኖቹ የምትመርጡት አክሲዮኖች በቾይዝ ነው፣ በኢንተረስት በወለድ ሊሆን ይችላል። እነዚህ ነገሮች ደግሞ ምን ይኖራቸዋል ማለት ነው? ሪደምፕሽን ወይም ደግሞ ማቹሪቲ ዴት አላቸው። ቀን ሊኖራቸውም ላይኖራቸውም ይችላል ማለት ነው። ስለዚህ ፕሪፈርድ የሚደረጉ አሉ፣ በምርጫ የተመራጭ አክሲዮኖች የምንላቸው አሉ። ኮመን ስቶኮች አሉ። ኮመን ስቶኮች ኦነርሺፕ ናቸው፣ ባለቤት ናችሁ፣ ማቹሪቲ ዴት የለውም፣ ፐርፔቹዋል ናችሁ ማለት ነው። ፐርፔቹዋል ሴኩሪቲ ነው ማለት ነው። ፕሪፈርድ ስቶክ ላይ ሪፕሬዘንት ኦነርሺፕ ኢንተረስትስ ፐርፔቹዋሊ ኮርፖሬሽንስ። ስለዚህ እዚህ ጋር ፐርፔቹዋል ይኖረዋል ማለት ነው። ሪምዲሽን ማቹሪቲ ዴት ሊኖረውም ላይኖረውም ይችላል ማለት ነው። የተመራጭ አክሲዮን የምንለው ማለት ነው። ስለዚህ ኢኩዊቲ ስንል ባለቤትነት ማለት ነው። ባለቤት ስትሆኑ ደግሞ ሁለት አይነት ባለቤትነት አለ። እሱም ኮመን ስቶክ እና ፕሪፈርድ ስቶክ የምንለው ማለት ነው። ኮመን ስቶክ ስንል ደግሞ ምን ማለት ነው? ዴት የሌለው ማለት ነው። ማቹሪቲ ዴት የሌለው ማለት ነው። ፕሪፈርድ ስቶክ ስንል ደግሞ ማቹሪቲ ዴት ሊኖረውም ላይኖረውም ይችላል፣ ተመራጭ የምንለው ማለት ነው። መርጣችሁ የምትገቡበት በተለያየ ነገሮች ልትመርጡ ትችላላችሁ ማለት ነው። ሁለተኛው የካፒታል ማርኬት ኢንስትሩመንት ኦር ሴኩሪቲ መሳሪያ ሆኖ የሚያገለግለው ምንድን ነው? ዴቢት ነው። ዴቢት ኦብሊጌሽን ማለት ነው። ዴቢት ኦብሊጌሽን ስንል የብድር ግዴታ ነው ማለት ተበዳሪው በተወሰነ ጊዜ ውስጡ የወሰደው ገንዘብ እና ወለዱን መመለስ እንደሚያስፈልግ የሚገልጽ የካፒታል ገበያ አይነት ነው ማለት ነው። ዴቢት ኦብሊጌሽን ማለት አንዱ የካፒታል ማርኬት ፋይናንሻል ኢንስትሩመንት ነው። whereby borrowers promise to repay the maturity value of a specified period of time beyond 1 year. በአንድ ዓመት ውስጥ አንድ ዓመት እና ከዛ በላይ ሊሆን ይችላል። ፋይናንሻል ማርኬት የተበደረው ገንዘቡና ተጨማሪ ፕሮሚስ የገባው ሪፔይ ሲያደርግ ሲከፍል መልሶ የሚከፍለው ነገር ከሆነ ኦብሊጌሽን ነው። ዛት ሚንስ ዴቢት ነው፣ ብድር ነው። ብድር ማለት ደግሞ ማለት ነው ራሱን ዋጋውንና ሲደመር ኢንተረስቱ ማለት ነው። ሪፔይ ስታደርጉ ማለት ነው መልሶ መክፈል ማለት ነው። ሪፔይ ስታደርጉ መልሳችሁ ስትከፍሉ ዴቢት ኦብሊጌሽን እንላለን ማለት ነው። ሶ ዴቢት ኦብሊጌሽን ላይ ምን ይካተታሉ? ዴቢት ኦብሊጌሽን ላይ ለምሳሌ ባንክ ሎዋኖች አሉ እና ዴቢት ሴኩሪቲ የምንላቸው አሉ። የባንክ ብድርና የብድር ወረቀቶች የምንላቸው ማለት ነው። ባንክ ሊያበድረን ይችላሉ እና የብድር ወረቀቶች እነዚህ ምንድን ናቸው? ዴቢት ኦብሊጌሽን ውስጥ የሚካተቱ እንደ ኢንስትሩመንት ሆነው የሚያገለግሉ ናቸው። ግን ከባንክ ብድር ከወረቀቶች የብድር ወረቀቶች ተብሎ የሚያያዙ ነገሮች ዴቢት ኦብሊጌሽን ውስጥ የሚካተቱ ነገሮች ናቸው ማለት ነው። ፕሮሚስ ማለት ነው። ፕሮሚስ ነው ሪፔይ የምታደርጉበት መልሳችሁ የምትከፍሉበት ፕላስ ኢንተረስት አለ፣ ስምምነት አግሪመንት የምታደርጉበት ነገር ነው ማለት ሶ ባንክ ሎዋን ማለት ምን ማለት ነው? ባንክ ሎዋን ሚንስ ዋን ፎርም ኦፍ ሰች ባንክ ሎዋንስ ሳንዲኬትድ ባንክ ሎዋንስ። ባንክ ሎዋን ስንል
ግሩፕ ኦር ሳንዲኬት ኦፍ ባንክ ፕሮቫይድ ፈንድስ ቱ ዘ ቦሮወርስ። ብዙ ባንኮች ግሩፕ ኦፍ ባንኮች ተሰብስበው ለቦሮወርስ ለተበዳሪ የሚያበድሩ አይነት ነገር ከሆነ ባንክ ሎን እንለዋለን ማለት ነው። ሳንዲኬት ማለት ባንኮች ግሩፕ ይሆናሉ። ከዛ ለቦሮወርስ የሚያበድሩ አይነት ነገር ከሆነ ባንክ ሎን እንላለን ማለት ነው። ሶ ባንክ ሎን ስንል ተበዳሪው ምን ምን ያካትታል ነው። የመጀመሪያው ሪፔይ ሲያደርግ ምን አለበት? ሲበደር ኢንተረስት አለበት፣ ወለድ አለበት። ባንኮች የሚያበድሩት ኢንተረስትን ፈልገው ነው ከቦሮወሩ። ወለድን ስትመልሱ ገንዘቡና ሲደመር ኢንተረስት አለባችሁ ማለት ነው። እሱን አንድ ላይ አድርጋችሁ ነው የምትመልሱት። ሶ ይሄ ባንክ ሎን ይባላል። ዴቢት ኦብሊጌሽን ነው። ዴቢት ብድር ነው። በቃ ብድር መመለስ አንዱ ከባንክ ልንበደር እንችላለን። ሌላ ደግሞ ከብድር ወረቀቶች ልናገኝ እንችላለን። አሁን የብድር ወረቀቶች የምንላቸው በካሽ ልናገኝ እንችላለን ባይ ኖትስ ኤንድ በቦንድ ወረቀት ማለት ነው አንድ ቦንድ። ስለዚህ የብድር ወረቀቶች ዛት ሚንስ ዴቢት ሴኩሪቲ ከምንላቸው ውስጥ አንዱ ኢሹ ተደርጎ ከ10 ዓመት በታች ከሆነ ኖቶች ነው። እነዚህ ሌዛን 10 ይርስ 10 ዓመት እና ከዛ በታች ከሆነ የምናገኛቸው የብድር ወረቀቶች ኖትስ ይባላሉ ማለት ነው። በኖትስ ደረጃ የምናገኘው ነው ማለት ነው። እነዚህ አይነት ብድሮች ማቹሪቲ ግሬተር ዛን 10 ይርስ ከ10 ዓመት ደግሞ በላይ ከሆነ የምናገኘው የብድር አይነቶች ደግሞ ቦንዶች ናቸው። 10 ዓመት እና ከዛ በላይ ማለት ነው። ስለዚህ ሌዘን ከ10 ዓመት ከሆነ ኖትስ እናገኛለን። ግሬተር ዛን 10 ይርስ ከሆነ ደግሞ ቦንዶች ልናገኝ እንችላለን ማለት ነው። ስለዚህ በአጭሩ ፋይናንሻል ማርኬት ማለት ምን ማለት ነው የሚለውን ዛሬ ክላስ አይተናል ማለት ነው። ስለዚህ ፋይናንሻል ማርኬት ማለት ምን ማለት ነው? አንዱ ፋይናንሻል ማርኬት ስንል ፋይናንሻል ማርኬት ምን ማለት ነው? ቻናል ነው። ሴቪንግን ወደ ኢንቨስትመንት የምንቀይርበት ሴቭ ያደረጋችሁት አሴታችሁ የተለያየ አሴታችሁ ወደ ኢንቨስትመንት የምትቀይሩት ኢንቨስት የምታደርጉበት ሜትድ ፋይናንሻል ማርኬት እንላለን ማለት ነው። ፋይናንሻል ማርኬት ሁለት አይነት ኮምፖነንቶች አሉት። ፋይናንሻል ማርኬት ሁለት አይነት ኮምፖነንቶች አሉት። መኒ ማርኬት እና ካፒታል ማርኬት የምንለው ማለት ነው። መኒ ማርኬት ስንል ምን ማለት ነው? መኒ ማርኬት ስንል ሌዛን 1 ይር ማለት ነው። ከአንድ ዓመት በታች ያላቸው የፋይናንሻል ኢንስትሩመንት መሳሪያ ከምንላቸው ውስጥ የሚካተቱት ነገሮች አጠቃላይ መኒ ማርኬት እንላቸዋለን። የተለያዩ ወረቀቶች፣ ሰነዶች ምናምን ገንዘብ ያለባቸው ሰነዶች እንዳለ ይወጣሉ። ሌዛን ከአንድ ዓመት በታች የሆናቸው ማለት ነው። ስለዚህ ከአንድ ዓመት በታች የሆናቸው ነገሮች ሆኑ መኒ ማርኬት ውስጥ ይካተታሉ ማለት ነው። የገንዘብ መሰብሰቢያ ሊሆን ይችላል። የተለያየ ነገሮች ከአንድ ዓመት በታች የሆኑ ኢንስትሩመንቶች እንደ መሳሪያ ሆነው የሚያገለግሉ ነገሮች መኒ ማርኬት እንላቸዋለን ማለት ነው። ካፒታል ማርኬት ደግሞ የምንለው ካፒታል ማርኬት ማለት ግሬተር ዛን 1 ይር ማለት ነው። አንድ ዓመት እና ከዛ በላይ የሆነ ማቹሪቲ ዴት ሊኖረውም ላይኖረውም ይችላል። ለምሳሌ ብድሮች ሊሆኑ ይችላሉ፣ ገንዘብ መመለስ ሊሆን ይችላሉ። ይሄን ያክል ተብሎ ሊመለስም ላይመለስም ይችላል። ከእነዚህ ውስጥ አንዱ ካፒታል ማርኬት ውስጥ ኢኩዊቲ ነው። ኢኩዊቲ ስንል ደግሞ ኢኩዊቲ ውስጥ ባለቤትነት ማለት ነው። ኮመን ስቶክ አለ፣ ኮመን ስቶክ የምንለው አለ፣ ፕሪፈርድ ስቶክ የምንለው አለ ማለት ነው። ኮመን ስቶክ ስንሆን ኦነርሺፕ ነን እኛ እዛው ላይ እንደ መስራች ነው የምንሆነው አክሲዮን ውስጥ ማለት ነው። ስለዚህ ይሄ ፐርፔቹዋል የሚባል ነገር የለውም። ማቹሪቲ ዴት የለውም። ፐርፔቹዋል ሴኩሪቲ ነው። ቀን ይህን ነገር ያልቃል ይቆማል የሚባል ነገር የለውም። አክሲዮኖች ይቀጥላሉ ማለት ነው። ኮመን ስቶክ ሲሆን ፕሪፈርድ ስቶክ ላይ ተመራጭ አክሲዮን የምንላቸው ማለት ነው። መርጣችሁ የምትገቡበት ዛት ሚንስ በተለያየ ነገሮች በወለዱ ሊሆን ይችላል። በተለያየ ነገሮች ፕሪፈርድ ልታደርጉ ትችላላችሁ። ግን ይሄኛው ፕሪፈርድ ላይ ምን ሊኖር ይችላል ማለት ነው? ማቹሪቲ ዴት ሊኖር ይችላል። ሊኖረውም ላይኖረውም ይችላል። ስለዚህ የሆነ ሰዓት ሊቆም ይችላል ማለት ነው። ሶ ይሄ አንዱ የካፒታል ማርኬት ኮምፖነንት ኦር ታይፕ ነው ማለት ነው። ኢኩዊቲ። ሌላኛው ዴቢት ኦብሊጌሽን ነው። ዴቢት ኦብሊጌሽን ማለት ደግሞ ብድር ነው። ብድር ተበድራችሁ መመለስ። ተበድራችሁ ስትመልሱ ደግሞ ምን ማድረግ ማለት ነው? ተበድራችሁ ስትመልሱ ምን ታደርጋላችሁ? ኦብሊጌሽን አለባችሁ። ዛት ሚንስ ስምምነታችሁ ምንድን ነው? ገንዘቡ ራሱ የወሰዳችሁ ገንዘብ ፕላስ ምን አለባችሁ ማለት ነው? ኢንተረስት አለባችሁ። ሶ ዛት ሚንስ
የተቀበላችሁት ገንዘብ እና የምትመልሱት ኢንተረስት አለ። ያ ነገር የምታሟሉ ነገር ከሆነ ደግሞ ዴቢት ኦብሊጌሽናችሁ ሰክሰስ ታደርጋላችሁ። ዴቢት ኦብሊጌሽን ውስጥ ደግሞ ባንክ ሎዋን አለ። ሌላኛው ደግሞ ምንድነው? ባንክ ሎዋኖች እና ዴቢት ሴኩሪቲ ምንድነው? ባንኮች ሲያበድሩና የዴቢት ሴኩሪቲ የብድር ወረቀቶች የምንላቸው ከተለያየ ልናገኝ እንችላለን ማለት ነው። ሶ እነዚህ ነገሮች አጠቃላይ ፋይናንሻል ማርኬት ይባላሉ ማለት ነው። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ቻው